በምስሉ ላይ ያለውን ሰው በትክክል ተመልከቱ። በጣም የተቸገረ ሰው ነው። በጣም የራበው ሰው ነው። በጣምም ደግሞ የታመመ ሰው ነው። እንዲህ አይነቱ ሰው ብታገኙ እናንተ እንዴት ነው የምታደርጉት? ምን ታደርጉለታላችሁ? ይህ ሰው እርዳታ ይፈልጋል። ትልቅ እርዳታ ነው የሚፈልገው። ልጅ የለውም፣ ወገን የለውም የሚረዳው። ግን ፈጣሪውን እርዳታ የሚለምን ሰው ነው። ሁል ጊዜ ወደ አምላኩ ይጸልያል። እንዲህ አዝኖ በተቀመጠበት ትልቅ እርዳታ በሚፈልግበት በዚህ ሰዓት ነበረ ድንገት ጌታ ኢየሱስ በመንገድ ዳር ተቀምጦ ያለ አገኘውና ይህንን ሰው እጁን ይዞ እርዳታ ሊሰጠው ይሞክራል። ጌታ ኢየሱስ ክርስቶስ ከወደቀበት ካነሳው በኋላ ይዞት አንድ በድንጋይ የተሰራ ቤት አገኘና ወደዛ አስገብቶት ይህንን ሰው ለመንከባከብ ይፈልጋል። ጌታ ኢየሱስ ይዞት ወደዚህ ቤት ከገባ በኋላ ከዚህ በፊት በመጽሐፍ ቅዱስ እንደምናውቀው ጌታ ኢየሱስ ክርስቶስ ሰዎች ለፈውስ ለተለያየ ነገር ተከትለውት ወደ ምድረ በዳ በወጡ ጊዜ 3 ቀን በምድረ በዳ ቆይቷል። ግማሹን መንገድ ሲሄዱ፣ ግማሹን ደግሞ እዛ የፈውስን አገልግሎት ሲሰጥ ከጌታ ኢየሱስ ጋር 3 ቀን አሳልፈዋል። ጌታ ኢየሱስ ክርስቶስ ምንም ስላልበሉ ብዙ ልጆች አሉ፣ ብዙ ሴቶች አሉ፣ ብዙ ወንዶች አሉ። ወደ 5000 የሚጠጉ ህዝብ ባሉበት በዚያ እነኚህ ህዝብ 3 ቀን ከኔ ጋር ተጉዘዋል፣ ወደዚህ መጥተዋል። እንዲሁ ባዶአቸውን አልሸኛቸውም ብሎ ኢየሱስ ክርስቶስ ለነሱ አዘነ። አዝኖም ዝም አላለም። ጌታ ኢየሱስ ክርስቶስ ምግብ ሊሰጣቸው አሰበ። ነገር ግን ምግብ ከመስጠቱ በፊት ከእርሱ ጋር የነበሩትን ደቀ መዛሙርት ወይንም ሐዋርያትን የሚሉትን ለማየት አንዳንድ ጥያቄዎችን ጠይቋል። እስኪ እነኚህ ሰዎች 3 ቀን ተጉዞ ወደ ምድረ በዳ ከኔ ጋር መጥተዋል። ስለዚህ ባዶአቸውን አልሰዳቸውም። ባዶአቸውን ከሰደድኳቸው ሴቶች አሉ፣ ልጆች አሉ። በመንገድ ሲመለሱ በረሃብ ይወድቃሉ ብሎ ካዘነላቸው በኋላ እስኪ የሚበሉትን ስጧቸው አለ። ነገር ግን ጴጥሮስ ቶሎ ብሎ ለነዚህ ለሚያህል ህዝብ ከወዴት አንጥተን ነው ምግብ የምንሰጣቸው? በ200 ዲናር እንኳን ወደ ከተማ ወጥተን ብንገዛ ለዚህ ህዝብ የሚበቃ ምግብ አለን ብሎ ጌታ ኢየሱስን ይጠይቃል። እናንተ ስጧቸው ብሎ ጌታ ኢየሱስ ስለተናገረ ማለት ነው። ነገር ግን ጌታ ኢየሱስ የሚያደርገውን ያውቃልና እናንተ ጋር ምግብ የያዘ የለምን ብሎ ሲጠይቃቸው አንድ ልጅ አለ፣ እርሱ 5 ዳቦ 2 ዓሣ አለ። ታዲያ ይሄ 2 ዓሣና 5 ዳቦ ለዚህ ሁሉ ህዝብ ምን ይበቃዋል ብሎ ሲናገር በሉ እስኪ ሰዎችን 50 እያደረጋችሁ በሳሩ ላይ አስቀምጧቸው ብሎ ጌታ ኢየሱስ ያዛል። በትእዛዙም መሰረት ደቀ መዛሙርቱ ሰዎችን 50 እያደረጉ ካስቀመጧቸው በኋላ ጌታ ኢየሱስ ክርስቶስ ያንን 5ቱን ዳቦ ባረከ። ቆርሶም እንካችሁ ለሁሉም
የሚገባውን ያክል ስጧቸው አለ። ጌታ ኢየሱስ ባርኮ ሲሰጣቸው ያቺ 5 ዳቦ ለ5,000 ሕዝብ ልጆችም አሉ ሴቶችም አሉ በልተው ጨረሱ። ከአሳውም ከዳቦም በልተው መጨረስ ብቻ ሳይሆን አስተረፉ። በፊት ምንም ያልነበረ አንድ ልጅ ብቻ 5 ዳቦና 2 አሳ ይዞ የነበረው ትርፍራፊው እያንዳንዱ እንግዲህ ሲጓዙ ምግባቸውን የሚይዙበት መሶብ ነበራቸውና ፍርፋሪውን ሲሰብስቡ ብሎ ጌታ ሲያዛቸው ከህዝቡ የተረፈውን ፍርፋሪ ሲሰበስቡ 12 መሶብ ሆነ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ምንም አይጎለውምና ለዚህ ለተጣለ ሰው ወገን ረጂ ለሌለው ሰው ምግብን ሰጠው። ምግብን በልቶ በረታ። እንግዲህ ለዚህ ሰው ቀጣዩም ሕይወት ጌታ ኢየሱስ ክርስቶስ የሚያደርገውን ያውቃልና ለዚህ ብዙ እርዳታ እንደሚያደርግለት እናምናለን። ውድ ወገኖቼ ዛሬ ወገን የለኝም ረጂ የለኝም ብላችሁ የምትሉ ጌታ ኢየሱስ እናንተን ለመርዳት ሙሉ አቅም አለው። ከጌታ ኢየሱስ ክርስቶስ የሚቀርብ ዘመድ የለም፣ የሚቀርብ ወገን የለም። የሚቀርብ ማንኛውም ልጅ እንኳን ቢሆን ይጥላል፣ እናትህ ብትሆን እንኳን ትጥላለች። ኢየሱስ ግን ስለኛ በቀራንዮ መስቀል ላይ ሞቷልና አይጥለንም። ጌታ ኢየሱስን ያመናችሁ ከጌታ ኢየሱስ ጋር በእምነት ዝለቁ። ያላመናችሁ ደግሞ ጌታ ኢየሱስን እንዲህ ያለ ጌታ የፍቅር ጌታን እመኑት። ጌታ ኢየሱስ ለሰው ልጅ ኃጢአት ወደ ምድር መጥቷል። 33 ዓመት ተኩል ከኖረ በኋላ ለሰው ልጅ ኃጢአት በቀራንዮ መስቀል ላይ ሞቷል፣ ዋጋ ከፍሏል። ሁሉም ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ይላል ሮሜ 3:23። ስለዚህ ወደ ኢየሱስ እንምጣ፣ ኢየሱስን እንመን፣ አዳኛችን እናድርገው። በደላችን ኃጢአታችን ይወገዳል፣ የእግዚአብሔር ልጆች እንሆናለን። ጌታ ኢየሱስ ይባርካቸው። በምስሉ ላይ ያለውን ሰው በትክክል ተመልከቱ። በጣም የተቸገረ ሰው ነው። በጣም የራበው ሰው ነው። በጣምም ደግሞ የታመመ ሰው ነው። እንዲህ አይነቱ ሰው ብታገኙ እናንተ እንዴት ነው የምታደርጉት? ምን ታደርጉለታላችሁ? ይሄ ሰው እርዳታ ይፈልጋል። ትልቅ እርዳታ ነው የሚፈልገው። ልጅ የለውም፣ ወገን የለውም የሚረዳው። ግን ፈጣሪውን እርዳታ የሚለምን ሰው ነው። ሁል ጊዜ ወደ አምላኩ ይጸልያል። እንዲህ አዝኖ በተቀመጠበት ትልቅ እርዳታ በሚፈልግበት በዚህ ሰዓት ነበረ ድንገት ጌታ ኢየሱስ በመንገድ ዳር ተቀምጦ ያለ አገኘውና ይህንን ሰው እጁን ይዞ እርዳታ ሊሰጠው ይሞክራል። ጌታ ኢየሱስ ክርስቶስ ከወደቀበት ካነሳው በኋላ ይዞት አንድ በድንጋይ የተሰራ ቤት አገኘና ወደዛ አስገብቶት ይህንን ሰው ለመንከባከብ ይፈልጋል። ጌታ ኢየሱስ ይዞት ወደዚህ ቤት ከገባ በኋላ ከዚህ በፊት በመጽሐፍ ቅዱስ እንደምናውቀው ጌታ ኢየሱስ ክርስቶስ ሰዎች ለፈውስ ለተለያየ ነገር ተከትለውት ወደ ምድረ በዳ በወጡ ጊዜ 3 ቀን በምድረ በዳ ቆይቷል። ግማሹን መንገድ ሲሄዱ፣ ግማሹን ደግሞ እዛ የፈውስን አገልግሎት ሲሰጥ ከጌታ ኢየሱስ ጋር 3 ቀን አሳልፈዋል።
ጌታ ኢየሱስ ክርስቶስ ምንም ስላልበሉ ብዙ ልጆች አሉ፣ ብዙ ሴቶች አሉ፣ ብዙ ወንዶች አሉ። ወደ 5,000 የሚጠጉ ህዝብ ባሉበት በዚያ እነኚህ ህዝብ 3 ቀን ከኔ ጋር ተጉዘዋል፣ ወደዚህ መጥተዋል። እንዲሁ ባዶአቸውን አልሸኛቸውም ብሎ ኢየሱስ ክርስቶስ ለነሱ አዘነ። አዝኖም ዝም አላለም። ጌታ ኢየሱስ ክርስቶስ ምግብ ሊሰጣቸው አሰበ። ነገር ግን ምግብ ከመስጠቱ በፊት ከእርሱ ጋር የነበሩትን ደቀ መዛሙርት ወይንም ሐዋርያትን የሚሉትን ለማየት አንዳንድ ጥያቄዎችን ጠይቋል። እስኪ እነኚህ ሰዎች 3 ቀን ተጉዞ ወደ ምድረ በዳ